አለ ጋይስ በዚህ ዘመን አንድ ጅል ካገኘው ብሎ ኮመንት ይጽፋል። ኮመንት ላይ አካውንት ነበሩ። ስሙ ደግሞ የሆነ ነገር አረቢያ መጅሊስ ነው። ከግለሰብ አልፎ ድርጅቶችን መለመን ጀመሩ። ኮመንት ላይ እንጉድ ነው። አዎ አለ እኮ አለ። ለዛ ነው በየኮመንቱ በየላይቭ በየቪዲዮ ኮመንት በየስክሪን ኮመንት አካውንታቸውን የሚያስቀምጡት። እድሌ ልሞክር እኮ ነው። አይናስ ምንዳ ነው ምንዳ ነው ምንዳ ነው። የማሲከው ድምፅ ይረብሻል። ትንሽ ጊዜ ታገሱኝ። ጨጓራ የስኪድን። እሺ ሰልዋ የታለች? ሰልዋ ቶሎ ነይ፣ ካለበለዚያ እናስገባሽም ድጋሚ። አቦ የትዳር ቀን መቼ ነው? እሑድ። ባሊ ስንት ሌተር ይሆናል? እኔ እንጃ ማሬ፣ ትንሽዬ ባሊ ናት። ታውቃላችሁ ዛሬ ምግብ መብላት ፈርቼ ይኸው አልበላም። ፍሪ ዲሊቨሪ ስለሆነ ጠለባት ላይ እንትን ሰብስክራይብ ስላረኩኝ የሆነ የዲሊቨሪ እንትን በወር 60 ሪያል ነው የምከፍለው ለጠለባት እና እንደፈለግኩ ባዝ ፍሪ ነው የዲሊቨሪ። ግን እሱን ሰብስክራይብ ባላደርግ የዲሊቨሪ 10 ብር እከፍላለሁ። የዲሊቨሪ 10 ሪያል ወደ ባረኩ ቁጥር ከመከፈል በወር 60 ሪያል ከፍዬ እንደፈለግኩ ባዛ ይሻላል። አንድ ፒስ ባል እናገባት። አሁን ቺዝ ልዘዝ እና ብራውን ብሬድ በቺዝ ቀብቼ ልብላ አድርቄ። ደረቅ ነገር ብቻ ነው የሚስማማኝ። ምንም የበሰለ ነገር መብላህ አልፈልግም። እሺ ሰልዋ የለችም። በቃ ሌላ አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ ብላችሁ ጻፉና አስገባችኋል። ሲፋን ሜምበርሽን አድሽ አቡዬ ይቅርታ ወሬ ይዘሻል ብዬ አሱር እየሰገድኩ ነበር። ኦኬ ይኸው ሶፊ ኢንቫይት አደረገች። ሰላጣ እኔ ደረቅ ነገር ወይ ብስኩት ወይ ደግሞ ድርቅ ያለ ቶስት ድርቅ ብሎ በቶስተር ድርቅ ብሎ ከፍተሽ ያለው ካልሆነ በስተቀር አይስማማኝ። እኔ ይስማማኝ ማቀ እየሰገድሽ ነበረ። ኔትወርክ የላትም መሰለኝ። ይሰማል ሰልዋ? የዚህ ሀገር ሎሚ ትልቀቱን ይምጡ ጋይስ። ኢትዮጵያ ይዤ ሄጄ ሎሚ በቦርሳዬ ቆምጣጤ ነው አሉኝ። ቆምጣጤ ወይ እንዴት ነሽ? አልሐምዱሊላህ። እንዴት ናችሁ? አለን ማሬ። ደህና ነሽ? ጸጉርሽ ሲያመጣ በጣም ነው የምወድሽ። ስታስገቢ እንዴት ነው? እሺ እናት እሺ ይቅርታ፣ ትንሽ ድምፅ ሊረብሽ ይችላል። ማለት ሱቅ አለኝ እና ሱቅ ውስጥ ነው የምሰራው እና ትንሽ አንዳንዴ ድምፅ ሊረብሽ ይችላል። ይቅርታ ለዛ። እሺ ችግር የለም። ትንሽ ግን ድምፅሽን ከፍ አድርጊ እንዲሰማን። እሺ ማሬ። እሺ እሺ እህቴ። እሺ እሺ የእኔ ታሪክ ሲጀምርላችሁ እኔ ከ6 ዓመት በፊት እንደናንተ የስደት እህታችሁ ነበርኩኝ። እሺ ሳኡዲ ነበረ እዛ የምኖረው። በባህር ነው የሄድኩትና ትንሽ ድምፅሽን ከፍ አድርጊልን ሰልዋዬ። አልሰማም? አሁን ይሰማልማ። እንደሱ ከፍ አድርገሽ አይሰማም እንዳልሽበት ድምፅ። እሺ በባህር ነው የሄድኩትና ሳኡዲ ቤተሰቦቼን በጦርነቱ እናቴ ቀድማን የሞተች እና ቤተሰቦቼን በጦርነቱ እያሳታች ነበረ እና ሳኡዲ
በባህር ነው የሄድኩት። እዛ ተማሪ ነበርኩኝ፣ የነርሲንግ ተማሪ ነበርኩኝ። 4ኛ ዓመት ተማሪ ነበርኩኝ። አቋርጬ ነው የሄድኩት ወደ ሳውዲ። በጦርነት ሰዓት ትምህርት ምንም የለም ነበርና ብዙ ነገሮች መንገዳቸውን ሲስቱ ወደ ሳውዲ በቃ ግዴታ ሲሆን ወደ ሳውዲ ሄድኩኝ። አልሐምዱሊላህ እዛ ያው የባህርን መንገድ ያው የሚያውቅ ያውቀዋል። ከባድ ነው ግን አልሐምዱሊላህ ብቻ ካላህ ጋር ደግሞ ብዙ የማይታለፉ ነገሮች አልፎ ሳውዲ እዛ ገባሁ። አልሐምዱሊላህ ሴትዮዬም ደግሞ ጥሩ ነበረች። እንደ እድል ሆኖ ደግሞ እዛ በመስራት ላይ ባለሁበት ሰዓት እዛ ብሄድኩኝ በ3 ዓመቴ እዚህ አክስት አለችኝ እና እሷ ጋር ነው ሳውዲ ሳልሄድም በፊት እዛ ብዙ ጊዜን የማሳልፈው ነበርና ቤተሰቦቼ ትንሽ የገጠር አካባቢ ነው ነበሩ እና ሳውዲ ብሄድኩ ሰልዋ ይቆራረጣል። በ3 ዓመት ቤት ገዛ። አዎ ትቆራረጫለሽ ማሪ። እሰማለሁ ሀቡ ትሰሚ ነበር ግን እየተቆራረጠ ነው። አሁንሳ? አሁን ትሰሚያለሽ። እና አክስቴ ከ3 ዓመት ከሰራው በኋላ እዛ ኬሚሴ ላይ ቤት ገዛችልኝ። ያው በሰዓቱ ሁሉም ነገር ርካሽ ነው እዛና ቤት ገዛሁኝ። ከዛ በሄድኩ በ3 ዓመቴ እዛ ኬሚሴ ላይ የሆነ አንድ ልጅ ነበርና ማለት እንደዚህ እንደ ጉርብትና ነገር የምንተዋወቀው ታሪክ የለም እና እዛ እንዳጋጣሚ ሆኖ ደግሞ ተገናኘን። ከዛ በቃ የሆነ ግንኙነት እያደገ የሚሄደው የለም ከሰላምታ ጀምሮ ወደ ሌላ ነገር የሚሄድ እስከሌለ የለም። እንደዛ እያደግን ሄደ ግንኙነታችን። አልሐምዱሊላህ በሰዓቱ ሆነ ጥሩ ልጅም ነው። በቃ እንደዛ ነገር በቃ ብቻ እዛ አክስቴንም ሳማክራት ምናምን ጥሩ ነው ምናምን በቃ ይሆናል። ቤተሰብም በቃ ስለሌለኝ አንድ እሷ ናት ያለችኝ ነገር በቃ በደንብ ነው የምሰማው እና እሺ ብዬ እዛ እሱ ጋር ኒካ አሰርኩኝ። እዛው ሳውዲ ላይ እየኖርኩኝ እሱም እዛው ነው ኒካ አሰርን። ያው የስደት ነገር ብዙ ጊዜ እኛ መዳም ቤት ነው የምናሳልፈው እና እሱም ወደ ስራ እኔም ወደ ስራ ነን። እንዴት ተዋወቃችሁ? እዚህ ኢትዮጵያ ያለው ኬቢሲ ላይ እንተዋወቃለን። የአንድ ሰፈር ልጆች ነን እኮ። ሳውዲ ላይ ስትሄዱ እንዴት ተዋወቃችሁ? ሳውዲ ድጋሚ ተገናኝታችሁ ነው በአጋጣሚ? አይ ፌስቡክ ላይ ተገናኘን እና ኦኬ ፌስቡክ ላይ ተገናኛችሁ። የሰፈር ልጅ ናችሁ? ፌስቡክ ላይ ተገናኛችሁ ሳውዲ ላይ? አንቺም እሱም ሳውዲ እየኖራችሁ? እሺ እሱ ፎቶውን ፖስቶ ፕሮፋይል አድርጎ ምናምን ሀይ ብዬ በዛው ተዋወቅ እኔ ነኝ ምናምን ፎቶ ልኬለት እዛው ስለምንተዋወቅን ለመተዋወቅ አልከበደንም እና እዛ እየኖርን ኒካ አሰርን። ያው የሳውዲ ነገር ኢጃዛ በስንት አንድ ጊዜ ብለሽ አይደለም የምትወጪው ከመዳን ቤት። እሺ ከዛ እዛ እንትን እያልኩኝ እየሰራሁኝ ያው አንዳንዴ ፍቃድ ምናምን ሳገኝ ሄዳለሁኝ ወደ እሱ ጋር እና በዚህ ሁኔታ ውስጥ እያለን የኔ አክስቴ የምኖርባት ያልኩሽ ሴትዮ ልጅ አለቻት እና የኔ እኩያ ናት። ይሁን አንድ አይነት እድሜ ስኬል ላይ ያለ የለ እኔ በ1 ዓመት ነው እሷን በለጥ ምላት እና እሷ ጋር ያወራሉ እሱና እሷ ማለት ነው። በጣም በቃ የሆነ እኔ በሄድኩ ሰዓት እኔ ሳልሄድ በፊት ያው የሚያወራውን ሰው አላውቅም። ማንን ያወራ እኔ የማውቅበት እንትን የለኝም። እኔ ሲጀመር ፎከስ ወደ ስራዬ ነው እንጂ እንደዚህ መነጫነጭ ምናምን እንደዚህ ምናምን እንትን አለም እና እዛ በሄድኩ ሰዓት በጣም ብዙ ትደውላለች። ለምን ደግሞ የማታነሳው ምናምን በቃ ብዙ ጋር አያለሁኝ እና ቴክስት ራሱ በጣም ብዙ አያለሁኝ። እኔ ግን የሆነ ነገሮችን ሲምፕል አድርጌ ነበር የወሰድኳቸው እና እንዲሁ እያለን ደግሞ ህይወት በጣም እንትን እያለች መጣ። በቃ የሆነ እኔ አልሐምዱሊላህ እሰራለሁ እሱ የሚሰራ እንደ አጋጣሚ እኔ በእንትን ሄድኩት በባህር ስለሄድኩኝ ፍቃድ የለኝም እሱም ፍቃድ የለውም እና እንደ አጋጣሚ እሱ ውጭ ወጥቶ ምናምን ተያዘ። 2 ዓመት ከምናምናችን ላይ እንደተጋባ ምናምን ተያዘ እሱ እና ወደ ኢትዮጵያ መጣ ተይዞ። ከዛ እዛ እንዳልኩሽ እዛ አክስቴ ልጅ ጋር ምናምን ያወራሉ
እና በቃ የሆነ እኔ በእንደዚህ በሌላ ነገር እኔ እንደዛ ጥሪ ስለማለቅ ደግሞ ብዙ አሳልፈናል እሷ ጋር ህይወትን ብዙ በቃ ብቻ ብዙ ነገር አይተናል። እና እዚህ ከመጣ በኋላ ለካ ብዙ ወሬ እሰማለሁ ከጓደኞቼ እዚህ ካሉትና አብረው ምናምን ወክ እያደረጉ ምናምን ብዙ ታሪክ እሰማለሁኝ። ግን ያው ስደት ላይ ስቆኝ ምንም ማድረግ የምችው ነገር የለም። ብትጠይቂም እንዴ ከመቶ ነው የሚባለው ላይ የምትሰሚው። እና እኔም በቃ ከአንድ 2-3 ጊዜ ጠየቅኩ፣ አክስቴንም ጠየቅኩ። በቃ እኔ አንድ ያለሽኝ አንቺ ነሽ፣ ቢያንስ እዛ ያለውን ነገሮች ማየት አለብሽ። በቃ ከሌላ ኧረ ምንም እሱ ሲጀመር እንዲህ አይነት ነገር ምናምን እሷንም አመንኳት ስልሽ እሷ ከኔ ልጇ እንደምታስቀድም እንትን አላሰብኩም። በቃ ከዛ እኔም እዛ እየሰራሁ እሱ ከመጣ በ3 አመት ምናምን መጣሁኝ እኔም ወደ ሀገሬ ወደዚህ። እዛ ያለው ሙሉ ቀይን ረክሜ ነበረ። በጣም ብዙ የቤት እቃ። ለምንድን የምታቆሚ መሀል ላይ ሰልዋዬ? አይ ምንም አይደለም። እሺ መሀል ላይ ስታቆሚ ኔትወርክሽ የተቋረጠ እየመሰለን ነው። ለዛ ነው አለሁ እያወራሁ። እሺ እና እኔ እዛ ያለሁኝ እቃዬን አሟልቻለሁ። ብዙ ነገር ብቻ ያስፈልጋል የሚባለውን ነገር ሁሉ አሟልቼ ነው ምናምን የመጣሁት። እና እንዳልኩሽም እዚህም ቤት አለኝ። ስራ እየሰራች ስለሆነ ነገር እና ይቅርታ ሱቅ ላይ ስለሆንኩ ነው። እሺ ችግር የለም እናቴ። እና እዛ ያለሁኝ ብዙ ቀይና ማልቼ ነበር ሀብዬ። በቃ የቤት እቃ የሚባል ነገር ልመጣ ስል ግን እኔ ታይዤ ሳይሆን የመጣሁት በራሴ ነው። እና በራሴ እጄን ሰጥቼ ነው የመጣሁት። ነገሮች ከአቅምሽ በላይ ሆነ። የሰው ወሬ የሚገን ነገር የለም። በጣም ከአቅሜ በላይ የሆነ ነገሮች መጡና በጣም ወሬ ስለሱ በጣም የሰው ወሬዎች በጣም ስትሰሚ እጅሽን ሰጠሽ መጣሽ። አዎ የሰው ወሬ በጣም በቃ የሆነ ጭንቅላቴ ሊያስፈታ የደረሰ። እኔ ሀሳቢ መልሼ በባህር መጥቼ እቃ ማውጥቼ መሄድ ነበር እና ግን አልሆነም። እንደዛ ነገሮች በጣም በቃ የሆነ እያስጠሉ ይመጡ። እዛ ያለው በቃ ስልክ እስከማድረስ የምደርስበት ደረጃ ላይ ደረስኩኝ። ከዛ በቃ ሄጄስ በቃ ነገሮች አይቻቸው ሳውዲ ባይሆንም ሌላ ሀገር ተመልሼ መሄድ ይችላለሁ። በቃ ይሆናላ። እኔ ከዛ መተሽ በአይንሽ አይተሽ ማረጋገጥ የፈለግሽው የሰዎቹ ወሬ እውነት ነው አይደለም የሚለውን ነገር በአይንሽ አይተሽ ማረጋገጥ ስለፈለግሽ እጅሽን ሰተሽ መጣሽ ወደ ሀገር ቤት። እሱ ጋር ነው የቆመው። ብር እየላኩ ነው ሀቡዬ። ቤቱ ብዙ ያልተጨረሰ ነገር አለው ምናምን በቪዲዮ እያሳዩ ብር ወደዚህ እልካለሁኝ። በጣም ብዙ። ለእሱ ነው የምትልኪው? በአክስቴ አካውንት ነው ብር ማስገባው። እኔ በእሱ አልልክም። እሱ ለአክስትሽ ምን ሆነ? ቤቱ እንዲያልቅ ምንም የሰፈር ሰዎች ነን፣ ግን ብሩን ለእሱ አልኬ የሚያስፈልገውን ነገር እሱ ታውታ የምትሰጠው። እሺ። እና እንደዛ እየተባለ በቃ እኔ ስልሽ ነገሮች ምንም አልመሰሉኝም። ኪችን ካቢኔት ብዙ ነገር እንዲያሰሩ ብዙ ነገር እኔ ቆብ ገብቼ የምልከው ብር ወደዛ ነው። እዛ ምንም በቃ እንደ ሰው እንኳን እንደዚህ ወጥቼ ልብስ ምናምን አላስበውም ጭራሽ። እዚህ ያሳለፍኩትን ሰዓት በጦርነቱ ሰዓት ያየሁትን ህይወት አውቃለሁ። እና በቃ እኔ ማስበው ማደግን ነው። ከዛ በቃ ምንም በቃ ነገሮች ደስ አይሉም በጣም። የእሱ ጓደኞችም ብዙ በቃ ብቻ ድሮ ለእኔ በጣም ቤስት ፍሬንዶች የነበሩ። ስትመጪ እሱ ምን አለ? ስትመጪ እጅ ሰተሽ ስትመጪ እሱ ምን አለ? ስመጣ ሀብዬ ያልጠበቅኩት ነገር ነው የገጠመኝ። ማለት እኔ ስመጣ ለእሱ አልተናገርኩም፣ ለአክስቴ አልተናገርኩም። ምክንያቱም ብዙ ሰዎች በቃ እሷ ጋር ግንኙነት እንዳለው እያወቁ ጸጥ እንዳለኝ ምናምን ብዙ ሰው ነገረኝ። እና በቃ ሲራሴ ሄጄ ድንገት ሄጄ ልየው ብዬ ስመጣ ጓደኛው አለ እና ለእኔ በጣም ቤስት ፍሬንድ ነው። እና ለእሱ ደውዬለት በቃ እኔ ልመጣ ነው አዲስ አበባ ስደርስ እደውልልሃለሁ፣ ትኬት ቆርጥና ኮምቦልቻ ትቀበለኛለህ። ከኮምቦልቻ ቀጥልናት እና የኛ ኬሚሲ
ትቀበለኛለህ ምናምን አልኩ። እሱም ችግር የለውም ምናምን አለኝ። አዲስ አበባ ደረስኩኝ። ከዛ ደወልኩለት ልመጣ ነው እና ስመጣ እንዳትናገር እኔ እሱን ሰርፕራይዝ ማድረግ ነው ፈልገው ምናምን አልኩት። እሺ አለ። ከዛ ከአዲስ አበባ ወደ ኮምቦልቻ ትኬት ቆረጡልኝ። ከዛ ተሳፍሬ የመጣሁን ተገናኘን እሱ ጋር ኮምቦልቻ። ከኮምቦልቻ ኬሚሴ ናት እና ቀጣዩዋ። ከዛ ወደ ኬሚሴ ሄድኩኝ። ከዛ ጓደኛው ደወለለት የት ነህ ምናምን አለው። ይሆን እንደዚህ ተሰብስበው የሚቅሙበት አንድ ክላስ አላቸው እና እዛ ነኝ ምናምን ግን አሁን እንዳትመጣ ምናምን አለው። አይ በቃ እሺ በቃ ምናምን አለው እና ሲሄድ ያንቺን መምጣት አውቆ ነው እንዳትመጣ ያለው ወይስ እሱን ነው እንዳትመጣ ያለው? ጓደኛውን ሌላ ሰው ጋር ነኝ እና እንዳትመጣ አሁን እደውልልሃለሁ አለው። ጓደኛውን? አዎ። ያንቺን መኖሪያ አያውቅም። የኔ መኖር ማንም ከልጁ በስተቀር አያውቅም። በቃ ብዙ ነገሮችንም የሚነግረኝ ነበረ። ምንም ነገር እንዳይናገርም ተነጋግረናል። ብቻ ብዙ ነገር አጫውቻ ደግሞ ያለፍኩበትን ብዙ ነገር ያውቃል። እዛ ያለበት ቦታ ኬሚሴ እንደደረስን ባጃጅ ምናምን ኮንትራክት ያዘና ልጁ ያለበት ቦታ ላይ ስንሄድ እሺ ምን ሆንሽ? ልክ ወዲያው በቃ በሩ ከፍተን ስንገባ እሷ እና እሱ አንድ ፍራሽ ላይ እንደዛ አብረው እንደስተቃቅፈው ተኝተዋል። ከአክስትሽ ልጅ ጋር ማለት ነው? ከአክስቴ ልጅ ጋር ከገዛ በቃ ይዞሽ ውሃ ጠጪ ማሪ። እኔ ያው እዛ ስደት ሀገር ላይ እንኳን እየሰራሁ እሷ ትምህርቷ እንድትማር ያላረኩን ነገር የለም። አክስትሽ ግን ታውቅ ነበረ ከእሷ ልጅ ጋር እሱ ግንኙነት እንዳለው? እንደ ሰው ከሆነ አታውቅም ነው ማለት ሰው እሷ እንደምትለው ከሆነ አላውቅም ነው። ግን ቢያንስ እኔ እሱ ከመጣ 3 ዓመት በኋላ ነው እኔ ወደዛ ሀገር የመጣሁት። ግን በዛ ሁላ ሰዓት ውስጥ ይህን ነገር እሱ አታውቅም ማለት አንቺ ውስጥሽ እሷ አላውቅም ብትልም አንቺ ውስጥሽ እንደምታውቅ ነው ስሜትሽ የሚነግርሽ። ሀቡ ልነግርሽ አይደለም ማለት እሷን ፊቷን ያዞረችብኝን ልነግርሽ ነው። እና እንደዛ ሆነ አገኘኋቸው። እኔም ራሴን መቋጠር አልቻልኩም። ትንሽ የስደት ድካም አለ። አንድ ቀን እንኳን ወገቤ አላረፈም። ወደዚህ ለመምጣት አንድ ቀን አላረፍኩም እና በጣም በቃ የሆነ የማደርገው ፍትና ያደኝ ይሆናል አይደለም። በዛ ላይ ደግሞ የሆነ የእሷ ፍጥጥ ማለት በጣም በቃ የሆነ አይደለ። አሁን ድረስ አስታውሰው ጭንቅላቴ በጣም በቃ የሆነ ያ ቀን ለእኔ እናትና አባቴን በቃ የሆነ ሞቶ ያየሁበት ቀን ነው። በቃ የሆነ አይደለ ከውስጥሽ የሆነ ነገር ቁርጥ የሚል የለም። ከዛ እንደዛ እኔም እዛው ራሴን ስቼ ነበር እና ይሄ ጓደኛው ወስዶኝ ሐኪም ቤት ምናምን 2 ግልኮስ ምናምን ወስጄ እዛው እሱ ልጁ የተቀበለኝ ቤት እናቱ ቤት ይዞኝ ሄደ። እዛ አረፍኩኝ። ከዛ አክስቴም መምጣት ጓደኛው ነው እናቱ ቤት
እናቱ ቤት የወሰደሽ ጓደኛው ነው? አዎ ጓደኛው በቃ እስከምትረጋጊ ድረስ። አክስት ምናምን ሌላ አሉኝ። ኦኬ። ለአባቴ ወገኖች አሉኝ ግን ራቅ ይላሉ። ኦኬ። በቃ እስከምትረጋጊ ድረስ ያለውን ነገር እንትን እስከሚል ድረስ እኔ እዚህ እረፍ ያለኝ እዛ ሄድኩኝ። አክስቴ መምጣቴን ሰምታለች ግን 2 ቀን ድረስ አልመጣችም። ምን ያለሁበት እንኳን ልትመጣ በቃ እንዴት ነሽ እንኳን ሀቡ ለሰው በጣም ብዙ ሰው እየመጣ ነው ሲጠይቀኝ እንዴት ነሽ ብለው ወደ እኔ አልመጣችም ይሆናላ። ብዙ ሰው ደንግጣ ነው ፈርታ ነው ብዙ ሆነ ወሬው። እኔም የሰው ወሬ ምንም በቃ የሆነ አይደለ ጭንቅላትሽን በቃ የሆነ ሊቆጣጠርሽ የሚፈልግ የለም። የሰው ወሬ ሲበዛ እኮ ጭንቅላትሽ በጣም በቃ ኖርማል አይሆንም። የሰው ወሬማ በጣም እንደሚረብሽሽ እኮ ከሳውዲ ድረስ እጅሽን ሰተሽ እኮ ለሰው ወሬ መጣሽ። እሺ ከዛ በቃ በጣም እዚህ ቅርአት ምናምን በቃ ብቻ መጀመሪያ ራሴ ይደህናሉን ከዛ ላለው ነገር እኔ ራሴ ይደርሳለሁ። እሱም ወደ እኔ መምጣቱን አልደፈረም አልመጣም። መቶም በቃ ብቻ የሆነ ሰው እኮ የሆነ ነገር ይላል። ብቻ እሱ ወደ እኔ መምጣትም እንትን አላለም አልደፈረም። ከዛ ነው የሩቃ ምናምን እንትን ይላል እና 15 ቀን እዛ ሩቃ እየተከታተልኩኝ ከሆነ ራሴን መጀመሪያ በቃ ራሴ ድናል ሆነልኩ እንዲህ እያልኩ እንትናን 15 ቀን ሲሆነው ሄድኩኝ አክስቴ ጋር እስከ ድረስ ግን ስልኳ ዝግ ነው። አላ ያ የሰራሁት ቤት ራሱ በቃ ይሆናል የኔ አይደለም እንዴ እስከምል ድረስ እንዴ ቢያንስ እኮ ንብረትሽን ተረካቢ ልትለኝ ይገባል። ቢያንስ እኮ የሆነ ነገር እኔ ጋለሽ ለፍተሻል ልትለኝ ይገባል። ይሄ ነው በቃ የኔ ችግሬ። መጠየቅ አለመጠየቅ ምን አይደለም ግን የሆነ ነገር እስኪ እኔ ጋለሽ ነይና ይሄን ነገር ውሰጂ ተረከቢ በቃ ይሄን እንኳን በሰው ብትለኝ አልኩኝ። ግን እሷ ምንም ብቻ ከባድ ነው ወይ በዛት ነገር ወይ አንቺ እኮ ገና ልጅ ነሽ ነገር አታርጊ የሚልሽ የለም። ወይ አንቺ እኮ በቃ ገና ስደት እኮ ገና መጣሽ። ይሄንን ነገር በዚህ ብታረጊው እኮ ሌላ ይቅር ስለ አጠያየቅ እንኳን ስለ እንዲህ ብትጠይቂ እኮ ይሄን ማንም የሚልሽ የለም። ተቀምጪ ወረቀት ይዛ ቁጭ አለች። ሰላም ነው የለ ምን የለ ከዛ የላኩላት ሪሲት እንዳለ በፎቶ አስቀምጠዋለች። ያን ሪሲት አመጣ
ገብተሻል። ምን ነው አባዬ አልኳት። እኔ እኮ ምንም ቢሆን የእህትሽ ልጅ ነኝ፣ ግን ልጅሽ ከባሌ ጋር ስትተኛ አንቺ ምንም አልተሰማሽም? በቃ እኔ ዛሬ ለአንቺ ሳልነገር መደበቄ ለአንቺ ለምን እንደሌላ ነገር ይሰማሻል? ልጅሽ እኮ ናት አብራ ተኝታ ያገኘኋት። ይችን ነው በቃ አልኩት። ሌላ ምንም አላልኩም። እዛ ምንም በቃ የሆነ እንዴት ነው እንጂ የሆነ ቆሻሻ እኮ ስትጥዩ አያጎልም። አንዴ ቆሽሿል። እሱም እንደዛ ነው። በቃ የሆነ ትውት በቃ እምባይ ንቅንቅ እያደረገኝ ራሱ ፍንፍን ሲያደርገኝ ውሃ አንቺ ውሃ እኮ በቃ ውሃ ጥሩ ነው። በቃ ለመጣል ሄዶ የሚሰጥ ነገር ነው። ውሃ ጠጫላለችኝ። ያን ወረቀት ይዛ መጣኝ። ሂሳብ እንስራ አለችኝ። ምንም አላልኩም። እኔም ነገ ተነገ ወዲያ ያን ሂሳቤን እኮ ጠይቃለሁኝ። ግን እስከዛ ድረስ ቢያንስ ከምረጋጋ ድረስ የሆነ ነገሮችን ብታወራኝ እንዲህ ነው በቃ ይሆንልህ አይደለ? እንኳን በጣም ይቅርታ ድምፅ እና ያውዬ ሂሳባችንን ደመርን። እስከ ዛሬ ድረስ እሱ አወጣ ያለችው እኔ የማላውቀው 2 ሊትር አለ። በጣም ይቅርታ እና ሂሳብ ሰራን። እስከዛሬ ድረስ በቃ እኔ የማላውቀው እሱ ያልነገረኝ ብዙ ነገር አለ። በቃ ብቻ ብዙ ያወጣው ብር አለ። ለእኔም ሳትነግረኝ ያወጣችው ብር አለ። ብቻ አላህ ነው የሚያውቀው። አንድ አላህ ነው የሚያውቀው። እውነቱን አንድ አላህ እና እሷ ናቸው የሚያውቁት። እስካሁን ድረስ ከሰራሁበት ላይ እሱ ከሄደ እንኳን 3 ዓመት። በቃ ኪችን ካቢኔት ምናምን የሚባሉት እቃዎች በጣም ቀላል ናቸው። አነሰ ከተባለ በ100 ሺህ ብር የሚሟላ ነገር ነው እና ሂሳብ ሰርተን ያለው ብር ግን 500 ሺህ ብር ነው። ከዛ ውጭ የለም፣ ጠፍቷል። በቃ ብቻ ያንን ከሱ ጋር ተሳሰቢ ያለችኝ። በቃ ሌላ ነገር ምን ታወራኝ አልፈለገችም። ያንን ከሱ ጋር ተሳሰቢ፣ እኔ ጋር ያለው ነገር ይሄ ነው፣ የወጣውን ይሄ ነው አለችኝ። እሺ ምን በቃ በሰዓቱ እኔ አገናዝቤ እሱ የወሰደበትን ሪሲት ወደ እሱ የላክሽበትን ምንም ማለት አልቻልኩም በሰዓቱ። ምክንያቱም እኔ ራሴ ጭንቅላቴ ትክክል አይደለም። ከባድ ነው። በቃ የሆነ በምታምኒ ሰው መከዳት ከባድ ነው በጣም። ይህ ሁላ እስከሚሆን ሀቡ እሱ ይኑር ይሙት የት ይሁን ምንም አልነቅም። እሱም ወደ እኔ አልደወለም፣ እኔም ወደ እሱ ምን ላደርግ ሲጀመር ምን ላውራ? ደውዬ ግራ ግብታለኝ። ከዛ በቃ ሳስበው አንድ አለኝ የምለው ነገር እዛ ሀገር ላይ ቤቴ ነው። ከዛ ውጭ ምንም ማንንም ልል አልችልም። በቃ እሺ ቤቴ ስላልኩት ቤቴ ነው። እሺ በቃ ይኸውላ ብር እሺ ይጠፋል፣ ችግር የለውም በቃ አልኳት። እኔ ሰርቼ ነው ያገኘሁት፣ ግን አሁን ላይ ተከራይቼ ማንም ቤት መግባትም አልፈልግም። ራሴን ብቻዬን በሬን ዘግቼ በቃ ራሴን እስኪ ላዳምጠው በቃ ቤቴን አልኳቸው። የአክስቴን ባል አለ ቁጭ ብሎ አንድ ላይ ናቸው።
ከዛ አልሐምዱሊላህ ከምንም በላይ በቃ ቤቴን አልካደችኝም። ቤቴን ወስደው አሳዩኝ። ኪችን ካቢኔት ምናምን አቡ አሰራው ያልኩት እቃ ሁላ አልተሰራም። እኔ የሚላክልኝ ለካ የጣውላ ቤት የሚሰራበት የለም። እሱም ፎቶ ነው እየላኩልኝ የነበረው። አልቋል እናስገባው ነው ይሉኛል። ቤቴ ደግሞ ከውጭ ሊሾ ተመቷል፣ ከውስጥ ጭቃ ነው። ቢሆን በቃ ያም ንብረት ነው። ከምንም በላይ ማረፊያ ይሆነኛል። ገባሁ ቤቴ በቃ ያሁላ ሀቡ በቃ ያሁላ ተስፋ ይዤ የመጣሁት ሁሉ ነገር በቃ የለም። ብቻ ለእኔ በቃ ባዶ ሆነ። ገባሁ ቤቴ በቃ ባዶ ቤት ነው። ሀቡ ሰሌን ምንጣፍ የሚባል አለና ያንን ነጠፍኩና ትንግት አልኩኝ። በቃ እስኪ ራሴን እንኳን በቃ እስኪ ራሴን ላዳምጡ። በቃ ምን ሆኜ ነው እስከ ዛሬ ድረስ በቃ እንዲሆንኩ? ሀቡ በቃ በ15 ቀኔ ይሄ ከሳውዲ የመጣ ሰው ፊት ይሄ ከሳውዲ የመጣ በቃ የሆነ ምንም ነክቶኝ ፀሐይ ነክቶኝ የማያውቀው ፊት ምናምን አይመስልም። የለውም እንዳለ ብልልስ አልኩኝ። ሆነ ውስጥሽ ስቃይ ለማንም ሳታውሪ ስትቀይ ከላይ የሚወጣ የለም። ጥብስብስ አልኩኝ ስም እንዳለ እዛ የተቀበለ ልጅ ቤተሰቦች በቃ በህግ መጠየቅ አለብሽ ሁሉንም ነገር ያለውን ነገር እስኪ ከህግ ጋር ምናምን እነሱ በቃ በጣም ወተቦቱኝ። እኔ ምንም ከህግ ጋር የምጠይቀው ነገር የለኝም። አክስቴ ናት። ምንም ባታደርግልኝ በቃ ዛሬ ላይ ይህን ቤት ቢያንስ ሰዓት ተሰርቶ አይጠበቀኝም ነበረ። ብሩን እየላኩ ቢሆን ኖሮ ይህን ብርም አላገኘውም ነበረ። ጨክኜ የዛ ሰዓት በቃ ቤቱ ይገዛ በማለቴ ነው። እሷም ይሄን ነገር ላድርግልሽ ላኪ በማለቷ ነው። ምንም እኔ የምከሰው ነገር የለኝም። 2 ወር ከ15 ቀን አካባቢ ነው በቃ የሆነ ወሬ መናፈስ ጀመረና እንደ አጋጣሚ ሆኖ ቤቱ ከኬሚሴ ትንሽ ወጣ ይላል የገዛችልኝና በጣም በቃ የሆነ ወሬ መናፈስ ጀመረ። አቤት ያላችም? አዎ። እና ወሬው በጣም መናፈስ ጀመረ። ይሆናል አይደለ? እኔ እስከዛ ሰዓት ድረስ እሱ ሰውየው ኒካ አለኝ እና ሚስቱ ነኝ። በቃ እስከዛ ሰዓት ድረስ ወይ አልፈታኝም ወይ እሱን አግኝቼው እንደዛ አላወራሁትም። እስከዛ ሰዓት ድረስ ሚስቱ ነኝ እና 2 ወር ከምናምን ይቺው የአክስቴ ልጅ የራሴ አክስቴ ልጅ እንዳረገዘች ወሬ መናፈስ ተጀመረ። በቃ ቅልጥልጥ አለ። የሆነ አለ አይደለ እዛው የቅርብ ሰው የተባሉ ጓደኞች የተባሉ አብረን የተማርናቸው እነሱ ይህን ወሬ ላውረኝ ይዘው መጡ። ወሬው ምንም ጸጥ ነው ያልኩ። ሲጀመር ምን መልስ ይመለሳል እንደዚህ አይነት ነገር? ከዛ እኔም የልጁ ቤተሰቦች በቃ እዛ ሄድኩና አለቀስኩባቸው። በቃ እኔ በቃ ምንም አልፈልግም። ይሄን ነገር መፈታት ብቻ ነው የምፈልገው። በቃ ምንም ነገር በቃ ከሱ አልፈልግም። ታርግዝም አታርግዝም ይችን መፈታት ነው የምፈልገው። ቤተሰቦቹ ጋር ምን ያስኬድሽ? ሸሪያ ፍርድ ቤት ሄደሽ አትፋችም? ቤተሰቦቹን አስለመነሽ አፋቱኝ ብለሽ ሸሪያ ፍርድ ቤት አለ እንዴ? እኔ እሱ ሲመጣ ሀቡ ወርቅ ነበረኝና ያ ወርቅ እሱ ጋር ነው። እኔ በቃ ነገሮች መፍታት የፈለኩት በሽማግሌ ነበረ። መጀመሪያም ሲጀመር እኔ ፍርድ ቤት ጋር እንሂድ ብዙ ለምነውኛል እነሱ።
ብዙ ጊዜ የልጁ ቤተሰቦች እንሄድ በቃ ማይ ጋር ትቆራረጫለሽ በጣም በቃ እና እነሱ ብዙ ነገር ብለው ነበር። ካሳ ይገባሻል ብለው ነበር። ኢትዮጵያ ስለበት የልጁ ቤት የተቀበለ ልጅ ቤተሰቦች ሰልዋ ማይ ጋድ ሀቡ ኧረ ተሰቃየን ሰልዋ። እኔ እኮ ያወራሁኝ ነው አልሰማም መሰለኝ። ተቋርጠሽ ነበረ። ቤተሰቦቹ ነው ዘመዶቹ ካሳ ያስፈልግሻል ይሉ ነበረ። ልባችን ወረደ። ማይቤት የተቀበለኝ ልጅ የለም። መጀመሪያ ላይ ከአዲስ አበባ ስመጣ ኮምቦልቻ የተቀበለኝ ልጅ ጓደኛው፣ አዎ የእሱ ጓደኛ፣ የባልሽ ጓደኛ። እሺ እሱ ጓደኞች ቤተሰቦቹ ያረፍኩባቸው በቃ መካስ ይገባሻል ክሰሽ ገና መጀመሪያ ነው ያሉኝ። ቤቴንም እኔንም ሳልቀበል የላክሽበትን ብርሽንም ሁሉ ነገርሽን ለመቀበል በቃ ክሰሽ። እኔ እዛ ሰዓት ደግሞ በቃ እሱን ስከስ መንዛዛቱን አልፈለግኩትም። አንደኛ ራሴ ደህና አልነበርኩም። ሀቡ ሰው ደህና ሲሆን አይደለ ለንብረት የሚሮጠው። ከዛ እኔ የተሳት ምንም አልኩም ነበርና ሄድኩኝ እነሱ ጋር በቃ እንዲያፋቱኝ ያለኝ አንድ ወርቄን እንዲሰጠኝ። ከዛ ውጭ እኔ ከሱ ምንም ነገር እንደማልጠይቅ የጠፋው ጠፋ። አልሐምዱሊላህ እኔ በህይወት አለሁ። ነገም ዛሬም እተካዋለሁ ያን ነገር በቃ ከዛ ያን ነገር እነሱ አልኳቸው። እሱም ካለበት ተጠራ አለኝ የምትለው ነገር አላት ምናምን አሉት። እነሱ ሽማግሌዎች ተሰብስቧል። እሱም የእሱም ቤተሰቦች አሉ። አዎ ምንም አልካደኝም። አልሐምዱሊላህ ሰልዋ ምን ወርቄን ሰጠኝ። እሺ እዛው ሽማግሌዎቹ ፊት ወርቄን ሰጠኝ። ከዛ አልፈታም አለ። በቃ መፍታት አልፈልግም። በቃ የሆነ የስደት ሚስቴ ናት ምናምን ያችኛው አሳስታኝ ነው የሚባል ታሪክ የለም። እንደዚህ አይነት ነገር ሊያመጣ ፈለገ። ከዛ የዚህኛው የልጁ እናት በጣም ጎበዝ ናት እና እኛ እኮ ስንት ጊዜያችን እሷ ሳትመጣ በፊት ራሱ ስንት ጊዜኛ ዝችኛው ጋር አይተናሃል። ዛሬ ላይ አሳስታኛለች ማለት ምንም አይነት እንትን የለውም። እስከ ዛሬ ድረስ የነበረው ውሳ 2 ወር 3 ወር ድረስ የነበረችበት አሳስታህ ነው አለች የእሱ እናት። ከዛ በቃ ይሁን አፉ ተሳሰረ። ዘመዶቹ ምንም ለማለት አቅም አጡ። በቃ እንደዚህ በሽምግልና ለ15 ቀን ምን ተብሎ የሚቀጠር የለም። እኔ በቃ የሆነ ችግር አለብኝ እና ያን ችግር ደግሞ በዚህ 15 ቀን ውስጥ እኔ የራሴ ምንም ፍላል እኔ ቀንም እንዲራዘም አልፈልግም። እኔ አንድና አንድ ፍቺ ነው የምፈልገው። ፍቺ ብቻ ነው የምፈልገው። ሌላ ነገር ከአንተ ምንም አልፈልግም። እስከዛሬ ድረስ ያወጣኸውን ከኔ አካውንት ብር እሷ የሰጠች ይህን ያህል ብር ብላለች። ያንንም ካዳረግ ሀቡ እነሱ እርስ በራሳቸው ጥምምር ጀመሩ። ከዛ 15 ቀን እንትን አይሰጥም አልኩኝ። የዛኑ ቀን ኒካዬን አወረደልኝ። አልሐምዱሊላህ